በከተማዋ ውስጥ ካሉ ባለጸጎች ሁሉ እጅግ ባለጸጋ ነበር። በተመሳሳይ ግን በከተማዋ ካሉ ሰዎች ሁሉ እጅግ የተጠላና የተናቀ ሰውም ነበር። ነገር ግን ይህን ጨካኝና የአይሁድ ጠላት የተባለ ቀራጭ በአንድ ዛፍ ላይ መውጣት ብቻ ሕይወቱን ሙሉ በሙሉ ይቀይረዋል ብሎ ማንም አልገመተም ነበር። ዛሬ አምላክን ፍለጋ ዛፍ ላይ ስለወጣውና ታሪኩ ከመጥፎ ቀራጭነት ወደ ድሆች አባትነት የተቀየረለት የቁመት አጭሩ የዘኪዎስን ታሪክ እንተርካለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከባህር ጠለል በታች በምትገኘውና በሙቀት በምትታወቀው በኢያሪኮ ከተማ ሕይወት ሁልጊዜም በግርግር የተሞላች ናት። ከተማዋ ከኢየሩሳሌም ወደ ገሊላና ወደ ባቢሎን ለሚደረጉ የንግድ ጉዞዎች ዋና መተላለፊያም ነበረች። በዚያም ውድ የሆኑ ቅመማ ቅመሞች፣ የለሰለሱ ጨርቆችና የከበሩ ማዕድናት ያልፋሉ። ይሄ ሁሉ ንግድ ደግሞ ለሮማ መንግስት ግብር ሰብሳቢዎች ታላቅ የገቢ ምንጭ ነበር። በዚህች በሀብት በናወዘች ከተማ ውስጥ ዘኪዎስ የሚባል አንድ ሰው ይኖር ነበር። እርሱ ተራ ቀራጭ አልነበረም፣ የቀራጮች አለቃ ነበር። በስሩ ብዙ ሰራተኞች ያሉት፣ በኢያሪኮ በሮች የሚያልፉትን ነጋዴዎች ሁሉ የሚቆጣጠር ኃያል ሰውም ነበር። ዘኪዎስ ቤቱ በከበሩ ድንጋዮች ያጌጠ፣ ማዕዱም በምርጥ ወይንና ምግብ የተሞላ ነበር። በከተማዋ ካሉ ባለጸጎች ሁሉ ስሙ ቀዳሚም ነበር። በሮማ መንግስት ዘንድ ተሰሚነት፣ በኪሱም የማይጠፋ ወርቅ ነበረው። ነገር ግን ይሄ ሁሉ ሀብት የመጣው በወገኖቹ እንባና ላብ ላይ ተመስርቶም ነበር። ዘኪዎስ ሀብት ቢኖረውም ሰላም ግን አልነበረው። በቤተ መንግስት ያሉ ባለስልጣናት ለገንዘቡ ሲሉ ያቀርቡታል። በጎዳና ያሉ ወገኖቹ ግን ሲያዩት ፊታቸውን ያዞሩ ነበር። እርሱ በገዛ ከተማ ውስጥ እንደ ባዕድ ነበር። ምሽት ላይ ወደ ትልቅ ቤቱ ሲመለስ ያ ሰፊ ቤት በጸጥታና በብቸኝነት ይዋጥም ነበር። ይሄ ሁሉ ሀብት መጨረሻው ምንድነው የሚል ጥያቄ በልቡም ይመላለስ ነበር። ዘኪዎስ በወርቅ አልጋ ላይ ቢተኛ ነፍሱ ግን በረሃብ ትቆስል ነበር። የሚፈልገው ገንዘብ የማይገዛውን፣ ስልጣን የማይሰጠውን አንድ ነገር ነበር። እርሱም እውነተኛ ፍቅርና የህሊና እረፍት ነበር። በዘመኑ ለነበሩት አይሁዳውያን ቀራጭ መሆን ማለት ከሮማውያን ወራሪዎች ጋር ማበር ማለት ነው። ዘኪዎስ ደግሞ ተራ ቀራጭ ሳይሆን የቀራጮችም አለቃ በመሆኑ በሕዝቡ ዘንድ እንደ ዋናው ጠላት ይታይ ነበር። የገዛ ወገኖቹን ደም እየመጠጠ ለሮማውያን የሚገብር፣ የተረፈውንም ለራሱ ሆድ የሚሞላ ከዳተኛ እየተባለም ይተች ነበር። ዘኪዎስ በኢያሪኮ ጎዳናዎች ላይ ሲያልፍ ሰዎች ፊታቸውን ያዞራሉ። እናቶች ልጆቻቸውን ከእርሱ መንገድ ፈቀቅ ያደርጋሉ። እርሱ ባለበት ቦታ ሳቅና ጨዋታ ይቆማል። የሚሰማው ሹክሹክታ ሁሉ የእርሱን ስም በክፋት የሚያነሳም ነበር። ዘኪዎስ ከማህበራዊ ሕይወቱ በተጨማሪ ከቤተ አምልኮም የተገፋ ነበር። ፈሪሳውያንና የሕግ መምህራን ቀራጮች እርኩሳን ናቸው ብለው ስለሚያምኑ ዘኪዎስ ወደ ምኩራብ ገብቶ ከወገኖቹ ጋር መጸለይ አይችልምም ነበር። ኃጢአቱ በግልጽ የሚታወቅ፣ ንስሐ የሌለውና ለገንዘብ ሲል ሃይማኖቱን የሸጠ ተደርጎም ይቆጠር ነበር። ይሄ መገለል በዘኪዎስ ልብ ውስጥ ትልቅ ቁስል ፈጥሯል። እኔም እኮ የአብርሃም ልጅ ነኝ ብሎ በውስጡ ቢጨውም የሚሰማው ግን አልነበረም። ሰዎች የሚያዩት የሮማውያንን ምልክትና እርሱ የሚሰበስበውን ገንዘብ እንጂ በውስጡ ያለውን የሰውነት ጥማት አልነበረም። ሕዝቡ በጠላው ቁጥር ዘኪዎስ ደግሞ በጭካኔው ይገፋበትም ነበር። ካላከበራችሁኝ አስፈራችኋለሁ በሚል ስሜት ግብሩን አክብዶ በመጫን ሕዝቡንም ያስጨንቅ ነበር። በጥላቻ ላይ ጥላቻ፣ በግፍ ላይ ግፍ እየተደራረበ መጣ። ነገር ግን በምሽት ጸጥታ ውስጥ ያ ከባድ ግብርና ያከማቸው ሀብት ለሕሊናው ጸጸት መድኃኒት ሊሆኑት አልቻሉ። ሰው ሁሉ ቢጠላውም እግዚአብሔርም ይጠላኛልን የሚል ጭንቀት በነፍሱ ውስጥም ይመላለስ ነበር።
ዘኬዎስ በገዛ ሀብቱ የታሰረ እስረኛም ሆኖ ነበር። በዚህ ሁሉ ውጥንቅጥ ውስጥ ይኖር ለነበረው ዘኬዎስ አንድ የተለየ ሹክሹክታ መጣ። በኢያሪኮ ገበያና በከተማዋ በሮች ላይ አንድ ስም በጉጉት ይነሳም ጀመር። የናዝሬቱ ኢየሱስ ወደ ከተማችን እየመጣ ነው የሚል ዜና እንደ ሰደድ እሳት ተሰራጨ። ሰዎች ስለ እርሱ የሚያወሩት ታሪክ እጅግ አስገራሚም ነበር። ዕውሮችን የሚያበራ፣ ለምጻሞችን የሚያነጻ፣ ሙታንን የሚያስነሳ። በዚህ ሁሉ ወሬዎች መሃል ግን የዘኬዎስን ልብ የነካው ሌላ ወሬ ነበር። እርሱ ከቀራጮችና ከኃጢአተኞች ጋር ይበላል ይጠጣልም የሚለው ቃል በዘኬዎስ ሕሊና ውስጥ እንደ መብረቅ አበራ። በከተማዋ ያሉ ሃይማኖተኞች ሁሉ የናቁትን የዘኬዎስን ቢጤዎች ይህ መምህር ግን ወዳጆቼ ብሎ እንደሚጠራቸውም ሰማ። ዘኬዎስ ስለ ኢየሱስ ክርስቶስ በሰማ ቁጥር በውስጡ አንድ ነገር ይንቀሳቀስም ነበር። ይህ ሰው ማን ነው? እውነት እኔን የመሰለውን ሰው አቅርቦ ያነጋግራልን? እያለም ራሱን መጠየቅ ጀመረ። ዘኬዎስ ከሀብቱና ከስልጣኑ በላይ ይህንን ድንቅ መምህር በዓይኑ የማየት ጥማትም አደረበት። ሌሎች ሰዎች ተአምር ፍለጋ ይሄዳሉ፣ ዘኬዎስ ግን ፍቅርን ፍለጋ ተነሳ። ዓለም ሁሉ የናቀኝን እኔን እርሱ ቢያየኝስ የሚለው ሐሳብ እንቅልፉንም ነሳ። በልቡ ውስጥ ያለው የጥንታዊ ባዶነት አሁን በጉጉት ተተካ። የናዝሬቱ ኢየሱስ ዜና የዘኬዎስን የሕሊና በር ማንኳኳት ጀመረ። ዘኬዎስ ኢየሱስን ለማየትም ወሰነ። ነገር ግን ይህ ቀላል አልነበር። እርሱ አጭር ነው፣ ሕዝቡ ደግሞ እንደ ማዕበል ይተማል። ቢስቁብኝም ቢገፉኝም ዛሬ ግን ማየት አለብኝ ብሎ በልቡም ቆረጠ። ጌታ ወደ ኢያሪኮ ሊገባ ጥቂት ሰዓታት ሲቀሩት የዘኬዎስ ልብ እንደ ከበሮ ይመታም ነበር። ይሄ ጉዞ ለዘኬዎስ ተራ ጉዞ አልነበረም። ከሞት ወደ ሕይወት የሚደረግ የሽግግር ጉዞ ነበር። የናዝሬቱ ኢየሱስ ዜና በቃላት ደረጃ ብቻ ሳይሆን በዘኬዎስ ነፍስ ውስጥ አዲስ ብርሃን ፈንጥቆም ነበር። ጌታ ወደ ኢያሪኮ መግባቱ ተሰማ። መንገዶች ሁሉ በሰዎችም ተጨናነቁ። ዘኬዎስ ጌታን ለማየት ብሎ ወደፊት ለመጋፋት ሞከረ። ነገር ግን የኢያሪኮ ሕዝብ እንደ ግድግዳ ፊት ለፊት ቆሞበታል። ማንም ቦታ ሊለቅለትም አልፈለገም። ይልቁንም ይሄ ኃጢአተኛ እዚህ ምን ይሰራል በሚል ንቀት በትከሻቸው ይገፉትም ነበር። ዘኬዎስ አንድ ትልቅ ተፈጥሯዊ ችግር ነበረበት። ቁመቱ አጭር ነበር። በፊቱ የቆሙት ሰዎች ቁመትና ብዛት እንደ ሰማይ ሰርጥ ከለከሉት። ጌታ በአጠገቡ እያለፈ እንደሆነ በጩኸቱ ቢረዳም በዓይኑ ሊያየው ግን አልቻለም። የዓለም ጫጫታና የሰዎች ቁመት በዘኬዎስና በጌታ መካከል ትልቅ ግድግዳም ሆነ። ዘኬዎስን የከለከለው የሥጋ ቁመቱ ብቻ አልነበረም፣ የሥነ ልቦና ቁመቱም አጭር ነበር። በሕዝቡ ዘንድ ያለው ዝቅተኛ ግምትና የሰራቸው በደሎች አንተ እርሱን ለማየት አትበቃም የሚሉ ይመስልም ነበር። ተመለስ ወደ ቤትህ፣ አንተ ለዚህ መምህር ግድ አይደለህም የሚል የጥርጣሬ ድምፅም በልቡ ያቃጭላል። ነገር ግን የዘኬዎስ ጥማት ከመሰናክሎቹ ሁሉ በላይ በረታ። ዛሬ ካላየሁት መቼም አላይም ብሎ ወሰነ። ሰዎች ቀራጩ ዘኬዎስ አበደ እንዴ እስኪሉ ድረስ በሕዝቡ መካከል ወዲያና ወዲህ ይሮጥ ነበር። ፍለጋው ወደ መስዋዕትነት እየተለወጠ መጣ። ከዚህ በኋላ ዘኬዎስ በሕዝብ መሃል ሆኖ ማየት እንደማይችል ሲረዳ መንገድ ቀየረ። ከሕዝቡ ፊት ለፊት ቀድሞ መሮጥ ጀመረ። ጌታ የሚያልፍበትንም መንገድ ገመተ። ያ የኢያሪኮ ባለጸጋና ባለስልጣን ክብሩንና ደረጃውን ትቶ እንደ አንድ ተራ ሰው በጎዳና ላይ ሲሮጥ ማየት እጅግ አስገራሚም ነበር። ቁመቴ አጭር ቢሆንም ፍላጎቴ ግን ረጅም ነው የሚል ይመስልም ነበር። ዘኬዎስ የፍለጋውን መንገድ ወደፊት ገፋ። ከዛም ዘኬዎስ ጌታ የሚያልፍበትን መንገድ ተመለከተ። እዚያም መንገድ ላይ አንዲት የሾላ ዛፍ ቆማ ነበር። ዘኬዎስ አላመነታም። የሐር ልብሱን ሰብስቦ ያን የተከበረ የባለስልጣን ጫማውን አውልቆ ወደ ዛፉ መውጣት ጀመረ። እስቲ አስበው፣
የኢያሪኮ ከተማ የቀራጮች አለቃ በሀብቱና በስልጣኑ የሚታወቀው ዘኬዎስ በዛፍ ላይ ተንጠልጥሎ። ይህ ለከተማዋ ሰዎች ትልቅ መሳቂያ ነበር። ዘኬዎስ አበደ፣ ቁመቱ ሲያጥር አእምሮም አብሮ አጠረ እንዴ እያሉ የሚሳለቁበትም አልጠፉ። ዘኬዎስ ግን የሰውን ሳቅ አልሰማም ነበር። ነፍሱ የምትሰማው የጌታን የግርማ ድምፅ ብቻ ነበር። ዘኬዎስ ወደዚያች ሾላ ዛፍ የወጣው ጌታን ለማየት ቢሆንም ያቺ ዛፍ ግን ለዘኬዎስ የትህትና መወጣጫ ነበረች። ሾላ ፍሬዋ የሚበላው ተወጋግቶና ተመቶ እንደሆነ ሁሉ ዘኬዎስም በሰው ዘንድ ተወግቶና ተዋርዶ የሕይወትን ፍሬ ሊቀምስ ወደ ዛፉ ወጣ። በዛፉ ቅርንጫፎች መካከል ሆኖ መንገዱን በትኩረትም ይመለከት ነበር። መቼ ይሆን የሚመጣው? ሲመጣ ሲያየኝውን እያለ በጭንቀትና በጉጉት መሃልም ይዋልል ነበር። ዘኬዎስ ከምድር ከፍ ቢልም በልቡ ግን ከመቼውም ጊዜ በላይ ዝቅ ብሎ ነበር። ያቺ ዛፍ በምድርና በሰማይ መካከል ያለችው የቀጠሮ ስፍራም ሆነች። በዛፉ ላይ ሆኖ የሕዝቡን ጫጫታ ከላይ ይመለከቷል። በታች ያሉት ሰዎች በቁመታቸውና በብዛታቸው ቢመኩም ዘኬዎስ ግን በዛፉ ረዳትነት ከሁሉም በላይ ሆነ። እውነትን ለማግኘት የራስን ከፍታ ትቶ የጸጋን ከፍታ መፈለግም ጀመረ። ዘኬዎስ ዛፉ ላይ ተቀምጦ ሲጠባበቅ የልቡ ትርታ ከሩቅ ከሚመጣው የጌታ እርምጃ ጋር አብሮ ይመታ ነበር። አሁን ጌታ በዛፉ ስር የሚደርስበት ሰዓትም ደረሰ። ዘኬዎስ ጌታን ለማየት ወጣ። ጌታ ግን ዘኬዎስን ሊፈልግ መጣ። ክርስቶስ በብዙ ሺህ ሕዝብ ተከቦም እየተጓዘ ነበር። ድንገት ግን በዚያች የሾላ ዛፍ ስር ሲደርስ ቆመ። በዙሪያው የነበሩ ሰዎች ለምን ቆመ ብለውም ግራ ተጋቡ። ጌታ ቀና ብሎ ወደ ዛፉ ተመለከተና በዚያች በቅርንጫፎች መካከል ተደብቆ የነበረውን አጭር ሰው ተመለከተ። ዘኬዎስ የጌታን ዓይን ሲያይም ደነገጠ። አየኝ ብሎም በልቡ አሰበ። ነገር ግን ከዚያ በላይ የሚያስደንቅ ነገር ተከሰተ። ጌታም እንዲህ አለው፣ ዘኬዎስ ሆይ ፍጠን ውረድ፣ ዛሬ በቤት እውል ዘንድ ይገባኛልና አለው። ዘኬዎስ በድንጋጤ ሊወድቅ ቀረ። ይህ መምህር በስም ያውቀኛልን? ዓለም ሁሉ በንቀት ያቀራጭ እያለ ሲጠራኝ፣ እርሱ ግን ስሜን ጠርቶ አከበረኝም አለ። ክርስቶስ ነገ እመጣለሁ አላለው። ያለው ዛሬ ነበር። መንገድ ላይ እናውራ አላለው። ቤት እገባለሁ ነበር ያለው። ጌታ ወደ ዘኬዎስ ቤት መግባት የፈለገው ዘኬዎስን ብቻ ሳይሆን ያን በሀብት የተሞላ ግን ሰላም የራቀውን ቤተሰቡንና ሕይወቱን ለመባረክም ነበር። ዘኬዎስ ከዛፉ ላይ እንዴት እንደወረደ እንኳን አላወቀም። በታላቅ ደስታና ፍጥነት ቁልቁል ወረደ። በሕዝቡ ፊት ኃጢአተኛ ተብሎ የተፈረደበት ሰው ዛሬ የጌቶች ጌታ እንግዳ ሊሆንለት፣ የዘኬዎስ ልብ ከደስታው ብዛት የተነሳ ሊፈነዳ ደረሰ። ዘኬዎስ ከዛፉ ላይ እንደወረደም ጌታን በደስታ ተቀበለው። ያ ቀድሞ ሲሮጥበት የነበረው መንገድ አሁን የክብር መንገድ ሆነለት። ጌታና ዘኬዎስ ጎን ለጎን ሆነው ወደ ዘኬዎስ ቤትም አመሩ። ጌታ ዘኬዎስን ሲጠራው ስህተቱን አልዘረዘረበትም። ለምን እንዲያደረክ ብሎ አልገሰጸውም። ፍቅር ቀድሞ መጣ፣ ንስሐ ደግሞ ተከተለ። ሕዝቡ ይህንን ሲያዩ ደነገጡ። እንዴት እንዲህ ይሆናል የሚል ሽሙጥና ጩኸትም በከተማዋ ተሰማ። ነገር ግን ጌታ ለዘኬዎስ የሰጠው የፍቅር ጥሪ ከሕዝብ ጫጫታ በላይ ኃይል ነበረው። ክርስቶስ የዘኬዎስን ደጃፍ ረገጠ። ያ ለብዙ ዘመን የኃጢአት መከማቻና የግፍ መገኛ ተብሎ በሕዝብ የተረገመው ቤት ዛሬ የእግዚአብሔር ልጅ ማደሪያም ሆነ። ዘኬዎስ ቤቱን ለማጽዳት ወይም ድግሱን ለማዘጋጀት ጊዜ አልነበረው። ጌታ ግን የፈለገው የቤቱን ጌጥ ሳይሆን የዘኬዎስን የተሰበረ ልብ ነበር። በቤት ውስጥ ታላቅ ሰላም ሰፈነ። ጌታና ዘኬዎስ ማዕድ ላይ ተቀመጡ። ጌታ ከዘኬዎስ ጋር ሲበላና ሲጠጣ፣ ዘኬዎስ ግን ከምግቡ በላይ በክርስቶስ ቃልና በዓይኖቹ ውስጥ ባለው ፍቅር ይረካ ነበር። ክርስቶስ በዚያ ቤት ውስጥ መገኘቱ ብቻ የዘኬዎስን የብዙ ዘመን የብቸኝነትና የሐዘን ቁስል ፈወሰ። በቤት ውስጥ ሰላም ሲኖር፣ በውጭ ግን ማዕበል ይነሳም ነበር።
በደጃፉ ቆመው የነበሩት ሰዎች ፈሪሳውያንና የሕግ መምህራን በኃጢአተኛ ሰው ቤት ሊያድር ገባ እያሉ ማጉረምረም ጀመሩ። በእነርሱ ቤት ቅዱስ መምህር ከኃጢአተኛ ጋር አይቀመጥም የሚል ጽኑ ሕግ ነበረ። እንዴት እንዲህ ያደርጋል? እኛን ትቶ ይህንን ቀማኛ እንዴት መረጠ? እያሉም ተቆጡ። የሕዝቡ ጩኸትም እስከ ቤት ውስጥ ድረስ ይሰማ ነበር። እነርሱ ዘኬዎስን እንደ ኃጢአተኛ ብቻ ሲያዩት፣ ጌታ ግን ዘኬዎስን እንደ ጠፋ በግ ያየው ነበር። የሰዎች ሃይማኖተኝነት ፍቅርን ሲከለክል፣ የጌታ ጸጋ ግን ግድግዳውን ጥሶ ገባ። ዘኬዎስ የሕዝቡን ማጉረምረም እየሰማም ነበር። እውነት ነው፣ እኔ ኃጢአተኛ ነኝ ብሎ ራሱን ዝቅም አደረገ። ነገር ግን ጌታ በአጠገቡ መኖሩ አዲስ ድፍረት ሰጠው። ጌታ ስለ እርሱ ሲከራከርለትና ጥፋቱን ሳይቆጥርበት ሲቀር ዘኬዎስ በሕሊና ውስጥ ትልቅ ውሳኔ ላይ ደረሰ። ይሄ ግብዣ ለሆድ ብቻ የሚሆን ምግብ አልነበረም፣ የነፍስ ቀዶ ጥገናም ነበር። ዘኬዎስ በሕዝቡ ጥላቻ አልተሸፈነም፣ ይልቁንም በጌታ ፍቅር ተሸነፈ። አሁን ያከማቸው ወርቅና ብር ክብደታቸው ታጣ። ይሄ ጌታ በእኔ ቤት ካለ ሌላው ሁሉ ምን ያደርግልኛል የሚል ሐሳብን በዘኬዎስ ልብ ውስጥ ነገሰ። ከዚያም በመሃል ዘኬዎስ ድንገት ከማዕዱ ተነሳ፣ በጌታ ፊትም ቆመ። ፊቱ ላይ የፍርሃት ሳይሆን የቆራጥነት ምልክትም ይታይ ነበር። በቤቱ የነበሩት ሁሉ ጸጥ አሉ። ዘኬዎስ ግን ለብዙ ዘመን ሲያከማቸው የነበረው ወርቅና ብር አሁን በፊቱ እንዳሉ ኩበት ሆኑበት። እርሱ ሀብቱን ለማብዛት ብዙ ደክሞ ነበር። አሁን ግን ከዚያ በላይ የሚበልጥ ሀብት ክርስቶስን አገኘ። ጌታ ሆይ፣ እነሆ ከሀብቴ እኩሌታውን ለድሆች እሰጣለሁ፣ በማታለል የሚወሰድኩት ቢኖር 4 እጥፍ አድርጌ እመልሳለሁም አለ። ይህ ንግግር በቤቱ የነበሩትን ብቻ ሳይሆን መላውን ኢያሪኮ የሚያናውጥም ነበር። ዘኬዎስ አስራት አወጣለሁ አላለ፣ ግማሹ ሀብቴን አለ እንጂ ይቅርታ እጠይቃለሁ ብቻ አላለ። 4 እጥፍ እከፍላለሁ አለ እንጂ። ይህ ነው እውነተኛ ንስሐ። ንስሐ ማለት ካሳን ይጨምራል። ንስሐ ማለት የተሰበረውን መጠገን ማለት። ዘኬዎስ በደስታ የተሞላው ገንዘቡን ሲያጣ እንጂ ሲያከማችም አልነበር። ለዓመታት አስሮት የነበረው የገንዘብ ሰንሰለት በዚያች ቅስፈትም ተበጠሰ። የቀራጮች አለቃ የነበረው ሰው አሁን የድሆች አባት ሆነ። በግፍ የሰበሰበውን ሁሉ በጸጋ ሊበትነውም ወሰነ። ጌታ ወደ ቤቱ ሲገባ ዘኬዎስ ሀብታም ነበር። ጌታን ሲያገኘው ግን ለዓለም ድሃ ለመሆን ፈቀደ። በውስጡ ግን የማይጠፋ የሰማይ መዝገብ ከፈተ። የዘኬዎስ ቃል ኪዳን በስሜት የመጣ ሳይሆን የእግዚአብሔር ፍቅር ልቡን ስለነካው የተደረገ የተግባር መልስም ነበር። በውጭ ያጉረመርሙ የነበሩ ሰዎች ይህንን ሲሰሙ ሐሜታቸው በዝምታ ተዋጠ። ዘኬዎስ የንስሐ ቃል ኪዳኑን እንደጨረሰ በቤት ውስጥ ታላቅ ዝምታ ሰፈነ። ሁሉም የጌታን ምላሽ ይጠባበቁም ነበር። ክርስቶስ በፍቅርና በግርማ ተመለከተውና መላውን ዓለም ለዘመናት የሚያጽናናውን ያንን ታላቅ ቃል ተናገረ። ዛሬ ለዚህ ቤት መዳን ሆኖለታል፣ እርሱ ደግሞ የአብርሃም ልጅ ነውና አለ። ይህ ቃል ለዘኬዎስ ከሀብቱ ሁሉ በላይ ነበር። መዳን ወደ ቤቱ ገባ። ቀደም ሲል ሕዝቡ የኃጢአተኛ ቤት ይሉት የነበረው አሁን ግን በጌታ አንደበት የመዳን ቤት ተባለ። ዘኬዎስም ከማህበረሰቡ የተገለለ ቀራጭ መሆኑ ቀርቶ የአብርሃም ልጅ ተብሎ ክብሩ ተመለሰለት። ጌታ ቀጥሎ የመምጣቱን ዋና ዓላማ እንዲህ ሲል ገለጠ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለ። ይህ ቃል በደጃፉ ቆመው ለሚያጉረመርሙት የተሰጠ መልስም ነበር። እነርሱ ዘኬዎስን ሊጠፋ የሚገባው ቆሻሻ አድርገው ሲያዩት፣ ጌታ ግን ሊፈለግ የሚገባው የጠፋ ሀብት አድርጎት ነበር። ዘኬዎስ በዛፍ ላይ የወጣው ጌታን ለማየት ነበር። ጌታ ግን ወደ ኢያሪኮ የመጣው ዘኬዎስን ለማግኘት ነበር። በዚያች ቅስበት ዘኬዎስ ብቻ ሳይሆን የቤቱ ሰዎችና በዙሪያው የነበሩት ሁሉ የእግዚአብሔርን ምሕረት ጥልቀት ተረዱ። መዳን ማለት ከገንዘብ እስራት መፈታት፣ ከሕሊና ወቀሳ መላቀቅና ከፈጣሪ ጋር መታረቅ መሆኑንም በግልጽ አዩ።
ዘኬዎስ የአብርሃም ልጅ የተባለው በዘር ብቻም አልነበረም። እንደ አብርሃም በእምነት ስለተጓዘና ቤቱን ለእንግዳ ክፍት ስላደረገ ነው። አብርሃም ይስሐቅን ለመሰዋት እንዳልሳሳ ሁሉ ዘኬዎስም ጣዖቱ ሆኖ የነበረውን ገንዘቡን ለመሰዋት አልሳሳም። ያ ቀድሞ በጭንቀትና በብቸኝነት የተሞላው ሰው አሁን በመዳን ደስታ ተሞልቷል። ግብር ከመሰብሰብ ይልቅ ጸጋን ማደል እንደሚበልጥም ተረድቷል። ኢያሪኮ ዛሬ አዲስ ሰውም አግኝታለች። ክርስቶስ ከዘኬዎስ ቤት ወጥቶም ሄደ። ዘኬዎስ ግን ያንኑ ሰው ሆኖ አልቀረም። በማግስቱ የኢያሪኮ ሕዝብ የሚገርም ትዕይንት ታየ። ያ ለሰው ርኅራኄ የሌለው የቀራጮች አለቃ አሁን የድሆችን ደጃፍ ሲያንኳኳም ታየ። በግፍ የወሰደውን 4 እጥፍ እየመለሰ ግማሽ ሀብቱን ደግሞ ለተራቡት እያካፈለ በከተማዋ ጎዳናዎች ላይ ተመላለሰ። ሰዎች በመገረም ይሄ ያ ዘኬዎስ ነውን ይሉም ነበር። ዘኬዎስ ግን በሰው ወሬ ሳይሆን በውስጡ ባገኘው ሰላም ተሞልቶ ነበር። የሀብቱ መቀነስ የልቡን ደስታ ጨመረ። ቀደም ሲል ሰዎች ሲያዩት ይሸሹ ነበር። አሁን ግን ተስፋ የቆረጡት ሁሉ ወደ እርሱ መጠጋት ጀመሩ። ዘኬዎስ በኢያሪኮ ውስጥ የክርስቶስ ፍቅር ሕያው ምስክርም ሆነ። የታሪክ ድርሳናትና የቤተ ክርስቲያን ትውፊት እንደሚነግሩን ዘኬዎስ ሀብቱን ካደለ በኋላ ክርስቶስን እስከ መጨረሻው ተከትሏል። አንዳንድ ምንጮች እንደሚጠቅሱት ክርስቶስ ካረገ በኋላ ዘኬዎስ ከ72ቱ አርድእት ሆኖ ተቆጥሯል። በተለይ ቅዱስ ጴጥሮስን ተከትሎ ወደ ቂሳሪያ እንደሄደና በዚያም የመጀመሪያ ጳጳስ ሆኖ እንዳገለገለ ይነገራል። ያ ቀድሞ ገንዘብ በመሰብሰብ የተካነው እጁ አሁን ወንጌልን በመዝራትና ነፍሳትን በመሰብሰብም ተጠመደ። ዘኬዎስ ከስጋዊ ቀራጭነት ወደ መንፈሳዊ አሳ አጥማጅነትም ተሸጋገረ። በሾላ ዛፍ ላይ ሆኖ ጌታን ያየው የነበረው አጭር ሰው አሁን በምግባሩና በስብከቱ ረዝሞ በዓለም ዙሪያም ታወቀ። ለዘኬዎስ ሕይወት አልጋ በአልጋ ግን አልነበረም። የቀድሞ ጓደኞቹ አብድሃል እያሉ ይዘብቱበት ነበር። ሮማውያን ሥራህን ትተህ የናዝሬቱን ኢየሱስ ተከተልክን ብለውም ያሳድዱት ነበር። ነገር ግን ዘኬዎስ አንዴ የገነትን ጣዕም ቀምሷልና ወደ ኋላ አልተመለሰም። በስደትም ሆነ በአገልግሎት ውስጥ ሆኖ ሁልጊዜም ያቺን በኢያሪኮ መንገድ የነበረችውን የሾላ ዛፍ ያስባት ነበር። ጌታ በስሜ ጠራኝ የሚለው ቃል በጆሮ ውስጥ ሁልጊዜም ያቃጭል ነበር። የዘኬዎስ ለውጥ ጊዜያዊ ሳይሆን እስከ ሞት የሚደርስ ታማኝነት መሆኑንም ለዓለም አሳየ። ዛሬ ብዙዎቻችን እንደ ዘኬዎስ ጌታን ለማየት እንፈልጋለን። ነገር ግን ቁመታችን አጭር ስለሆነ ተከልክለናል። የእኛ ዘመን አጭር ቁመት ስጋዊ ሳይሆን መንፈሳዊ ነው። የገንዘብ ፍቅር፣ የስልጣን ጥመኝነት፣ ሱስ፣ ቂም በቀልና የሰው ወሬ ክርስቶስን እንዳናይ የከለከሉን አጫጭር ቁመቶቻችን ናቸው። በዙሪያችን ያለው የሕዝብ ጫጫታ፣ ማህበራዊ ሚዲያ፣ የዓለም ግርግርና የሥራ ውጥረት የክርስቶስን ድምፅ እንዳንሰማ አፍኖናል። ዘኬዎስ ቁመቴ አጭር ነው ብሎ እጅ እንዳልሰጠ ሁሉ እኛም በደካማነታችን ተስፋ ሳንቆርጥ የምንወጣበትን ዛፍ መፈለግ እንዳለብን ዛሬም የኢያሪኮ መንገድ ያስተምረን። ዘኬዎስን ከሕዝቡ ሁሉ በላይ ከፍ ያደረገችው ያቺ የሾላ ዛፍ ለእኛ ምንድን ናት? ያቺ ዛፍ ትህትና ናት። ዛሬ ባለንበት ዘመን ራስን ዝቅ አድርጎ እግዚአብሔርን መፈለግ እንደ ውርደት ይቆጠራል። ነገር ግን እውነተኛው ከፍታ የሚገኘው በትህትና ዛፍ ላይ ነው። ቤተ ክርስቲያን ጸሎት፣ ጾምና ለሰው ልጅ የምናሳየው ርኅራኄ የእኛ የዘመኑ የሾላ ዛፎች ናቸው ትለናለች። ከዓለም ጫጫታ ወጣ ብለን ራሳችንን ዝቅ አድርገን የምንጠባበቅባት ስፍራ ሁሉ የእኛ የሾላ ዛፋችን ናት። ዘኬዎስ በዛፍ ላይ የወጣው ብቻውን ነበር። እኛም እግዚአብሔርን ለማግኘት ከሰዎች ተጽዕኖ ወጥተን በግላችን መጋደል እንዳለብንም ያስተምረናል።
ክርስቶስ ዘኪዮስን ፈጥነ ውረድ እንዳለው ዛሬም እኛን ከክፋታችሁ ከትዕቢታችሁና ከጥፋት መንገዳችሁ ፍጠኑና ውረዱ ይለናል። መዳን ነገ የሚባል ቀጠሮ የለው። መዳን ዛሬ ነው። የዘኪዮስ ታሪክ ለትውልዱ የሚያስተላልፈው ትልቁ መልእክትም እግዚአብሔር በአጠገብ እያለፈ ሳለ እድሉን ተጠቀምበት የሚል ነው። ስለዚህም የንስሐ ጊዜን ሳናሳልፍ ልባችንን ለክርስቶስ መክፈት አለብን። ዘኪዮስ በዛፍ ላይ የወጣው ጌታን ለማየት ነበር። መጨረሻው ግን በጌታ መታየት ሆነ። እኛም ለመታየት ሳይሆን ለማየት ስንጥር ክርስቶስ ፈልጎ ያገኘናል። መዳን ለዘኪዮስ ቤት እንደሆነለት ሁሉ ዛሬም ይህንን ታሪክ ለሚሰሙት ሁሉ መዳን ይሆንላቸዋል። የዘኪዮስ ታሪክ የሚያበቃው በሞት ሳይሆን መቃብርን በሚያሸንፍ የዘላለም ሕይወት ነው። የጠፋውን ፍለጋ የመጣው ክርስቶስ ዛሬም እኛም ፈልጎ እስኪያገኘን ድረስ በቤታችን ደጃፍ ይቆማል። የዘኪዮስ አምላክ ከሁላችንም ጋር ይሁን። የሕይወታችንን መንገድ በጽድቁ ጎዳና ላይ ያድርግልን። አሜን።